ማረሚያ ቤት በተፈጥሮ አንድ ሰው ሊዝናና ማይድበት ቦታ ነው። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። እሸት በላሁኝ የሚለው ሙዚቃ በሰማሁበት ጆሮ በርገር በላሁኝ ልስማ። ሰላም ጤና ይስጥልን፣ እንዴት አላችሁ? እንደምንቆያችሁ። በጣም መነጋገሪያ ጉዳዮች እየወጡ ይገኛሉ። በተለይ ከቴዲ አፍሮ ሙዚቃ መውጣት ጋር ተከትሎ አዳዲስ መረጃዎች ወጥተዋል። የቴዲ ባልደረቦች ጓደኞች ስለመታሰራቸው አንዳንድ ሚዲያዎች ላይ እየወጡ ያሉ መረጃዎች እውነታቸው እስከምን ድረስ እንደሆነ ባይታወቅም በመንግስት በኩል ወይ ደግሞ በፌዴራል ፖሊስ በኩል የወጣ መረጃ ባይኖርም እንደታሰሩ አንዳንድ ሚዲያዎች እየዘገቡ ይገኛሉ። እነሱ ምን አሉ የሚለውን እንመለከታለን። ቴዲ አፍሮም ዝምታውን ዳግም ሰብሮታል። ለሁሉም በሚገባ መልኩ ዝምታውን ዳግም ሰብሮታል። ዝምታውን ሲሰብርም በምን መልኩ ነው የሚለውን አስመለክታችኋለሁ። እናንተም እስከ ቪዲዮ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ በዚህ ቻናል ለሚቀርብላችሁ ቪዲዮ ላይክ እያደረጋችሁ ሀሳቦቻችሁን ደግሞ በጨዋ መልኩ እንድታስቀምጡ ጋብዛችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቴዲ አፍሮ እንግዲህ ሊታሰር ነው እየተባለ ነው፣ ኦር ደግሞ ከሀገር እንዲወጣ ሊደረግ ነው እየተባለ ነው። ብዙ ኢንፎርሜሽኖች አሉ። ብቻ ከረንት ላይ ያለው ሲቹዌሽን ደባሪ ነው። ማናጀሩንና ምርጥ የሚወደው ጓደኛውን አስረውበታል ማለት ነው። ነገር ግን በጣም የሚደብረው ጓደኛውን ደብድበውታል። በጣም ነው ያቆሳሰሉት ነው የተባለው። ሶ ቴዲ አፍሮ እነሱን ጓደኛውንና ማናጀሩን ለመጠየቅ ብሎ ፖሊስ ጣቢያ ድረስ ኦር ደግሞ ፍርድ ቤት ድረስ ባይሄድ ባይነኝ እዛ ባይሄድ በቃ እነዛን ሰዎች የሚፈቱበት ሜትድ እስከሚገኝ ድረስ እሱ ከቤቱ ባይወጣ ወይ ከሀገር ቢወጣ ባይኔ። ምን ታስባላችሁ? በኢትዮጵያ የጥበብ ዓለም ከፍተኛ ስፍራ ያለውና በቅርቡ በአዲሱ አልበም መነጋገሪያ የሆነው የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የቅርብ ሰዎች በትላንትናው ዕለት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምተዋል። እንደ መረጃ ምንጮቻችን ከሆነ የቴዲ አፍሮ የቅርብ ጓደኛ የሆነው የሱፍ ያሲን እንዲሁም የድምፃዊው ምክትል ማናጀርና ቃል አቀባይ የሆነችው ማህሌት ሰለሞን ናቸው በፖሊስ ተይዘው ታስረዋል የተባለው። እነዚህ የድምፃዊው የቅርብና ቁልፍ ሰዎች በትላንትናው ዕለት የታሰሩበት ትክክለኛ ምክንያት እስካሁን በግልጽ የታወቀ ነገር የለም። ይህ ያልተጠበቀ ዜና በማህበራዊ ሚዲያ ላይ የበርካቶችን ትኩረት የሳበ ሲሆን የድምፃዊው አድናቂዎችና ተከታዮች የጉዳዩን መነሻና ተጨማሪ ማብራሪያዎችን በጉጉት በመጠበቅ ላይ ይገኛሉ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛውን ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥረዋል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን
የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በጣም በርካታ ቲክቶከሮች ዳስጣል የሚለውን ዘፈን በሱ ቪዲዮ ከሰራን ፖለቲካ ይሆንብናል ብለው ፈርተው፣ በተቃራኒው ደግሞ መርከብ በሚለው ሁሉም ሰው ቪዲዮ እየሰራ ይገኛል። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ፣ ንፋስ ሲመጣ ይወስደዋል፣ ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እምባዬ ፈሶም አይበቃ ይላል። እዚህ ጋር ቦይ ብቀድለት የሚለው ማለቂያ የሌለው እምባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ፣ የደህንነት ችግር እንዳለ፣ በሰላም ተኝቶ እንኳን እንደማያቅና ቆሞ እንደሚያነጋው፣ ለሰላሙ ለደህንነቱ ይሙት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ በአንቺ ታምኖ በአንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻላሉ ትቼዋለው ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ፣ ጭራሽ ደግሞ በኋላ ላይ ትቼዋለሁ እንደተባለ ያንን ቃል የተገባውን ቃል ትቼዋለሁ እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ስራ ነው። ስለዚህ በዳስጣል ባትሰሩም በመርከብ እየሰራችሁ ነውና የሆነ ፖለቲካ ውስጥ ያልገባችሁ አታስመስሉ። እዚህ ጋር ያልኩት እያንዳንዱ ነገር ስለ መርከብ ዘፈን እንጂ ስለ ራሴ አይደለም፣ ከራሴ ያመነጨሁት ጉዳይ አይደለም። የቴዲ አፍሮ ሙዚቃ አዳዲስ ዜናዎችን እያስከተለ ይገኛል። በተለይ በመንግስት በኩል የወጡ መረጃዎች ባይኖሩም አንዳንድ ሚዲያዎች እንደተመለከታችሁት ስለ ቴዲ ያወሩት ጉዳይ ነው። ነገር ግን ቴዲ በማግስቱ ደግሞ ዳስጣል የሚለው ሙዚቃ በትክክለኛ መልኩ በዓለም አቀፍ ቋንቋ በእንግሊዝኛ ማለት ነው የዓለም ሕዝብ እንዲረዳ አድርጎ ትንትና አድርጎ ኢንስታግራሙ ላይ ፖስት አድርጎታል። ይህንን ስንመለከተው እንግዲህ የተሰማው መረጃ ምን ያክል እውነት ነው? ከመንግስት ዘንድስ መውጣት ያለበት ጉዳይ ለምን አልወጣም? መሰማት አለበት የሚለውን ግምታችን እናስቀምጣለን። ነገር ግን የቴዲን ሀሳብ በእንግሊዝኛ የተረጋገጠ ነው። እነ ቬሮኒካ ዳነ እንዲሁም ታዋቂ ሰዎች ላይክ አድርጎታል። ከሰዓታት በፊት ይህንን ፖስት አድርጎታል ቴዲ አፍሮ ማለት ነው። የተሰማው ጉዳይ እስከምን ድረስ እውነት ወይ ነው፣ ቀጣይስ ምን ይጠበቃል የሚለው በጉጉት ይጠበቃል። ነገር ግን የቴዲ አፍሮ ሙዚቃ ከእውነታ ጋር በጣም ተቀራራቢ ነው የሚሉ ሰዎች ሚዲያ ላይ በርካታ መሆናቸውን ሰምተናል። እናንተስ ይህንን እንዴት ተመለከታችሁ? የቴዲ አፍሮ ከዚህ በፊት መታሰር ሰው ገጭታል ተብሎ መታሰሩ የሚታወስ ነው። የእስር ቤት ሁኔታዎችንም ከዚህ በፊት አስረድቶታል። አሁንስ ቀጣይ የሚደረጉ ነገሮች ምንድን ናቸው? ጠቅላይ ሚኒስትሩ ስለ አርቲስቶች ያወሩበትን መግቢያ ላይ የተመለከታችሁን ጉዳይ አይምሯችሁ ላይ ይዛችሁ ሀሳቦቻችሁን ኮመንት ላይ እንድታስቀምጡልን እየጋበዝኩኝ ቀጣይ በምርጥ ቪዲዮ አገኛችኋለሁ። መልካም ጊዜ። እሸት በላሁኝ
እሸት በላሁኝ የሚለው ሙዚቃ በሰማሁበት ጆሮ በርገር በላሁኝ ልስማ። ቢያንስ የሀገራችንን ባህላዊ ምግቦች አትጠቀምም? ጨጨብሳ፣ ጮሮርሳ፣ አራብሳ ብለህ በርገሪ ቢያንስ መሰረታዊ ነገር አትማርም? እንደው መሰረታዊ አትማርም? ለማንኛውም ለሰርጉ ሳትጠራ ለመልሱ ብመጣ 2 ሚሊዮን ቪው ስላገኘ ግን ደስ ብሎኛል። ኮንግራጁሌሽን። ያው አንተ ባታምንበትም እኔ ወንድሜ ነህ ብዬ ገግም ያለው በቃ